በዚህኛው ሞጁላችን ደግሞ የምናየው ስለ ፎሬክስ ማርኬት ቤዚኮቹ ነው ማለት ነው። የዚህኛው ሞጁላችን ሜን ሌሰን የሚሆኑት ከረንሲ ፔር፣ ዌት ከረንሲ፣ ቤዝ ከረንሲ ናቸው ማለት ነው። ስለዚህ ከረንሲ ምን ማለት ነው ከሚለው እንጀምራለን ማለት ነው። ዋትስ ከረንሲ? ከረንሲ ማለት የአንድ ሀገር ገንዘብ ማለት ነው። ስለዚህ አንድ ሀገር የሚጠቀምበት ገንዘብ ከረንሲ ይባላል። ሲንስ ፎሬክስ ላይ ሁለት ከረንሲዎች ያላቸውን ዲፈረንስ ትሬድ እስከምናደርግ ድረስ ሁሉ ጊዜ ከረንሲዎችን ነው ትሬድ የምናደርገው ማለት ነው። ቤዝ ከረንሲ ምንድን ነው? ቤዝ ከረንሲ ዘ ፈርስት ከረንሲ ኢን ዘ ፔር ሪፕሬዘንት ዘ ዩኒት ኦፍ ዘ ከረንሲ። የመጀመሪያው ከረንሲ ወይም ወደምንለውጠው ሀገር ከረንሲ መጀመሪያ ይዘ ነው የምንሄደው ከረንሲ፣ ያ ከረንሲ ቤዝ ከረንሲ ይባላል ማለት ነው። ተለዋጩ ከረንሲ ደግሞ ኩዌት ወይም ካውንተር ከረንሲ ይባላል። ዘ ሰከንድ ከረንሲ ኢን ዘ ፔር ሾውስ ሃው ማች ኦፍ ዘ ኩዌት ከረንሲ ኢዝ ኒድ ቱ ባይ ዋን ዩኒት ኦፍ ዘ ቤዝ ከረንሲ። ስለዚህ ያን አንድ ቤዝ ዩኒት ኦፍ ቤዝ ከረንሲ ለመግኘት ምን ያህል ኩዌት ከረንሲ ያስፈልገናል የሚለውን ነገር ደግሞ በኩዌት ከረንሲ ነው የምናየው ማለት ነው። ስለዚህ ቤዝ ከረንሲ እና ኩዌት ከረንሲ ይህንን ይመስላሉ ማለት ነው። ሌላው ስለ ፔሮች ናቸው። ሶስት አይነት ፔሮች አሉ። አንደኛው ሜጀር ፔሮች ናቸው፣ ሁለተኛ ክሮስ ፔሮች ነው፣ ሶስተኛ ደግሞ ኤግዞቲክ ፔሮች ናቸው ማለት ነው። ስለዚህ ሲንስ ቤዝ ከረንሲ ላይ እና ኩዌት ከረንሲ አሉ እስካልን ድረስ ከረንሲዎች እስከሆነ ትሬድ የምናደርጋቸው ሜጀር ፔሮች እነማን ናቸው፣ ክሮስ ፔሮች ምንድናቸው፣ ኤግዞቲክ ፔሮች ደግሞ ምንድናቸው የሚሉትን ነገሮች እናያለን። ስለዚህ ሜጀር ፔሮች ምንድናቸው? ዩሮ ዩኤስዲ፣ ጂቢፒ ዩኤስዲ፣ ዩኤስዲ ጂፒዋይ ዩኤስዲ፣ ሲኤችኤፍ ኤዩዲ ዩኤስዲ፣ ዩኤስዲ ካድ፣ ኤንኤስዲ ዩኤስዲ። ዩኤስዲ ያለባቸው ወይም ቤዝ ከረንሲያቸው ላይ ወይም ኩዌት ከረንሲያቸው ላይ ዩኤስዲ ያለባቸው ከረንሲዎች እንዳለ ምን ብለው ተይዞ ይባላሉ? ሜጀር ከረንሲ ወይም ዋና ከረንሲ ይባላሉ ማለት ነው። ክሮስ ፔሮች ደግሞ ምንድናቸው? ዩሮ፣ ጂቢፒ፣ ጂፒዋይ። እነዚህ አይነት ፔሮች ደግሞ ብዙ ጊዜ ዩኤስዲ የሌለባቸው ወይም የአውሮፓ ገንዘብ ብቻ የሆኑ ወይም ደግሞ ዩኤስዲ የሌለባቸው ብቻ ምን ይባላሉ? ክሮስ ፔር ከረንሲ ይባላሉ ማለት ነው። ሌላው ሶስተኛው ከረንሲ ፔሮች ምንድነው? ኤግዞቲክ ከረንሲ ይባላሉ። ፔርስ ኢንቮልቪንግ ሜጀር ከረንሲ በት ዊዝ ከረንሲ ዊዝ ስሞለር ኤንድ ኢመርጂንግ ኢኮኖሚ ማለት ነው። ስለዚህ ስሞለር እና ኢመርጂንግ ኢኮኖሚ ያለባቸው ለምሳሌ እንደ ሳውዝ አፍሪካ ራንድ እና ዩኤስዲ ዛራውን የሳውዝ አፍሪካ ገንዘብ ነው። ስለዚህ ሲንስ የሳውዝ አፍሪካ ገንዘብ ኢኮኖሚ ለስ ከሆነ ለዛ ተብሎ ኤግዞቲክ ፔርስ ይባላሉ ማለት ነው። እነዚህ ሶስቱ ምንድነው ልዩነታቸው? ሜጀር ፔሮች ሲባሉ ሙቫቸው ፕሪዲክተብል ነው፣ ቮላታይል ናቸው፣ አሪፍ የሆነ ማርኬት ኮንዲሽን አላቸው ማለት ነው። ክሮስ ፔሮች ጋር ስንመጣ ግን ለስ የሆነ ከሜጀር የቀነሰ ናቸው። ከክሮስ ደግሞ በጣም የቀነሱ ደግሞ ኤግዞቲክ ናቸው ማለት ነው። ስለዚህ ኤግዞቲክ ፔሮችን ትሬድ ለማድረግ አይመከርም። ከነሱ ትንሽ ደግሞ ክሮስ ፔሮች ይሻላሉ። ክሮስ ፔሮች ትንሽ አሪፍ ናቸው። ከነሱ ደግሞ ዋኖቹ ደግሞ ሜጀር ፔሮችን ትሬድ በማድረግ ሞር ፕሪዲክቴብል እና አሪፍ የሆነ ማርኬት ኮንዲሽን ማግኘት እንችላለን ማለት ነው።